የዳዊት ልመና የዳዊት ናፍቆት በህይወት ዘመን ሁሉ ምሻው እሷን ነው መፈልገዋል። ምን በቤትህ መኖር ሌላ አንተን ደስ የሚያሰኝህን መለከት ዘንድ አለ። እግዚአብሔርን መፍራታችን እግዚአብሔርን ያስደስተዋል። እኔ እግዚአብሔርን እያስደሰትኩ መኖር ፈልጋለሁ ካላችሁ ፍሩት። እግዚአብሔር ደስ እንዲለው ፈልጋለሁ በህይወቴ፣ እግዚአብሔር ደስ እንዲለው ፈልጋለሁ በኑሮዬ፣ እግዚአብሔር ደስ እንዲለው ፈልጋለሁ በትዳሬ፣ እግዚአብሔር ደስ እንዲለው ፈልጋለሁ በዕለት ተዕለት እንቅስቃሴ በማደርገው ነገር ካላችሁ ፍሩት። ደስ ይለዋልስ። መጽሐፍ ቅዱስ በመዝሙር 147 ቁጥር 11 ላይ እንደዚህ የሚል ቃል አለ። ነገር ግን እግዚአብሔርን በሚፈሩት በምሕረቱም በሚታመኑ ይደሰታል። እግዚአብሔር በማን ነው የሚደሰተው ካላችሁኝ፣ አንደኛ በሚፈሩት፣ ከዛስ በምህረቱ ደግሞ በሚታመኑ። እግዚአብሔር በምህረቱ የሚታመኑት ሰዎች ያስደሱት። የሚፈሩትና በምህረቱ የሚታመኑ ሰዎች ያስደሱት። ስለዚህ እግዚአብሔርን መፍራት ምንድነው የሚያደርገው? ደስ ይለዋል። እግዚአብሔርን አምላካችሁ ደስ ይለዋል። ደስ ይላል እኮ እግዚአብሔር ሲደሰት። ምንድነው እግዚአብሔር ሲደሰት? ትሩፋት አለ በጣም እሁድ ይሁን ባለፈው ተናግር ያለው እዚህ መድረክ ላይ ይመስለኛል። ታስታውሳላችሁ ሰለሞን በራእይ እግዚአብሔርን ካገኘው በኋላ ምን እንደሚያደርግለት ሲጠይቀው እኔ የምፈልገው ማስተዋልና ጥበብ እንደሰጠኝ ነው አለ። እግዚአብሔር ምን አለው ይላል? ደስ አለው። አያችሁ እግዚአብሔር ሲደሰትስ ምን ሆነለት ሰለሞን ስትሉ ያለመነውን ባለጠግነት፣ ያለመነውን ሰፊ ልብ፣ እግዚአብሔር ረጅም ዘመን ያለመንከውን ሰጥሃለሁ አለ። እግዚአብሔር ሲደሰት የማይለቀው ነገር የለም። ወቆ ደስ ሲለው እግዚአብሔር ግፍ ያደርጋል፣ የያዘውን ይለቀዋል፣ ያልጠበቃችሁትን ያለመናችሁትን ይሰጣችሁ። እግዚአብሔር ሲደሰት ለሰለሞን ለመንካርላው እንደ ጓደኞች ያለመንክም የጠላቶችን እንትን አይደለም የጠየከኝ መንግስትን አይደለም ዙፋን አይደለም የጠየከኝ እንደ አንድ ወጣት የሚገርም ነገር ነው፣ እኔን ደስ የሚያሰኝ ነገር ነው አሉ። አያችሁ እግዚአብሔር የሚደሰትበት ነገር መካከል አንዱ እግዚአብሔርን መፍራት ነው። በምህረቱ ደግሞ በሚታመኑ። ስንቶቻችሁ እግዚአብሔር ምህረት እንዳደረገላችሁ ታምናላችሁ? ከታመናችሁበት ደስ ይለው። መታመንና ለመታመናችሁን ደግሞ ማወቅ ከፈለጋችሁ በየጠዋቱ በየማለዳው እየተነሳችሁ በ1972 ዓመተ ምህረት የተሰራችሁትን ኃጢአት ንስሐ የምትገቡ ከሆነ አልታመናችሁበት። አንድ ንስሐ ገብታችሁ ንስሐ በገባችሁበት ጉዳይ ነገም ጠዋት ተነስታችሁ በዛው ጉዳይ እያለቀሳችሁ ከሆነ አልታመናችሁበት። ደስ አይለውም እግዚአብሔር። የሚፈሩት ከዛ በምህረቱ በሚታመን መጽሐፍ ኃጢአቱን የሚናዘዝ የሚተዋት ከእግዚአብሔር ዘንድ ምህረትን ይቀበላል ተብሎ ተጽፎ ኃጢአት ሰርተሽ ተናገርሽ ተናዘሽ እግዚአብሔር ፊት ከጸለይሽ በኋላ ምህረትን ተቀበልሽ ወደ ቤት ትሄጃለሽ እንጂ አይኔ ኃጢአተኛው አይኔ ኃጢአት በሄደውበት ሁሉ አይኔ ኃጢአት ሃምብል መሆናችሁ ነው አይደል? እግዚአብሔር በጣም ነው የሚያዝነው በምህረቱ ስለማትታመኑ። እግዚአብሔር ኃጢአትን ከተናዘዛችሁ በኋላ ደግሞ አያስበው። እስቲ በደንብ አሜን በሉ። በምህረቱ እግዚአብሔርን ደስ ይለዋል። ብዙዎቻችን ግን እግዚአብሔርን አበሻ ስለሚመስለን የወጋ ቢረሳ የተወጋ አይረሳም የሚል ጥቅስ ስላለን ብለን እግዚአብሔርን ያለ ስሙ ስም ሰጠን፣ ያለ ቦታ ሰጠን፣ ያለ ግብሩ እግዚአብሔርን አስቀምጠነው ያለ ቦታው ስለ ነው እግዚአብሔርን እንሰቃያለን። እግዚአብሔር ደስ አይለው በዚህ። በምህረቱ በሚታመኑ ደስ ይለዋል፣ በሚፈሩት ደስ ይለዋል። እግዚአብሔርን ማስደሰት ከፈለጋችሁ ፍሩት። በምንድነው የምናስደስተው እግዚአብሔርን? በአንደበት አይደለም፣ በኑሯችን በየዕለት እንቅስቃሴያችን በምናደርገው ነገር በመታዘዛችን። መጽሐፍ ኃጢአቱን የሚናዘዝ የሚተዋት ነው የሚለው። በመተዋችን እግዚአብሔር ደስ ይለዋል። ልጄ መጣሽ? አዎ በቃ ድጋሚ ይህን ኃጢአት አታዝ። እሺ ጌታዬ፣ እጥብጥብ ልውጥ ከእግዚአብሔር ጋር በመቆም ጸጋ በመጠየቅ በመኖር እግዚአብሔር ደስ ይለዋል። ነገር ግን እየመጣን እያለቀስን ታጥቦ ጭቃ ብንሆን እግዚአብሔር ደስ አይለው። ጌታ ተናገረኝ። ኢየሱስ ክርስቶስ መስቀል ላይ ሞተው ለኔ ነው፣ ደሙን ያፈሰሰው ለኔ ነው፣ ኃጢአቴን ይቅር ብሎኛል፣ እኔን ወክሎ ነው የሞተው። ጌታ ሆይ ሕይወቴን እንካላ አንተ ሰጣለሁ። ከዛሬ ጀምሮ በእኔ ሕይወት ውስጥ አንተ ጌታና ንጉሥ ሁን። በቃ ይሄው ራሴን ሰጥቻለሁ፣ አምኜብሃለሁ፣ እስከ መጨረሻ ድረስ ካንተ ጋር እጸናለሁ። እንደ ቃልህ በምህረት ተቀብለኛል፣ በደም ኃጢአቴን አጥበሃል። አሜን ብላችሁ ከቆማችሁ በኋላ እንደገና ወደ ኋላ ብትመለሱ እግዚአብሔር ደስ አይለውም ይላል። አሁን ከአገልጋዮች ጋር የነበረን ጸሎት ይሄ ጻድቅ በእምነት በሕይወት ይኖራል።
ወደ ኋላ በሚያፈገፍገው ግን ነፍሴ በእርሱ ደስ አይላት። ታምኖብኝ ጀምሮ ወደ ኋላ ሲመለስ ደስ አይለኝ። አይገርም? እግዚአብሔር ደስ አይለው። ደስ ማሰኘት ትፈልጋላችሁ? ፍሩት። የት? ውጪ፣ ስራ ቦታ፣ ከሀገር ውጪ፣ ትምህርት ቤት፣ የትም ቦታ እግዚአብሔር መፍራት ደስ ይለዋል። ደስ ይለዋል። በምህረቱ ስንታመን ምህረት አድርጎልኛል። መጥቶ ሰይጣን አሮጌ ዶሴ ይዞ የድሮ ምናምን ፋይል ይዞ አንቺ ሌባ አንተ ሌባ አላቅህም ወይ ምናምን ሲል ኦኬ አይቼዋለሁ፣ ይሄ አንቺ አይደለሽ፣ አዎ ይሄ እኔ ነኝ፣ ግን በምህረት ተቀይሯል። አለቀ። ብዙዎቻችን እኮ እግዚአብሔር ከሰጠን ምህረት በላይ እኮ ምናምነው የሰይጣንን ክስ ስለሆነ ነው ማንታመንበት። እግዚአብሔር ኃጢአታችሁን ይቅር ብሏል። እስቲ አሜን በሉ። አዎ ይቅር ብሏል። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል። እነሆ ሁሉ ስንቱ ሁሉ እስቲ የኔ ሁሉ አዲስ ሆኗል የሚል ሰው ካለ አሜን ይበለኝ። ሁሉ አዲስ ሆኗል። አሮጌው የለም እሱ እግዚአብሔር ፋይል ውስጥ የለም እሱ። አሮጌው ፋይል ያለው ጠላታችሁ እጅ ላይ ብቻ ነው። ያውቀዋል። ከነስማችሁ ከነምናም ከተቃጠለ ከተዘጋ ዶሴ ጋር ያለው ሰይጣን ብቻ ነው። ከተዘጋ ዶሴ ጋር እግዚአብሔር የለም። እሱማ ቢኖር ቸሬ እዚህ ጋር ይቆማል። እሱን እግዚአብሔር እያወጣ አንተ ሌባ እያለ ቢገልጥብኝ እኔ እዚህ ቆማለሁ እንዴ? ኖ እግዚአብሔር ጋር ያለው ነጭ ንጹህ ቅዱስ በእግዚአብሔር ፊት ተቀባይነት ያገኘ በደም የታጠበ እግዚአብሔር ሰላም የሰጠው እግዚአብሔር ምሕረት ያደረገለት አንድ ጊዜ ምሕረቱን ለዘላለም የሚያተርፍ ምሕረት የሰጠው እሱን ታምነን ነው የቆምነው እንጂ ሰይጣን ሳይሸቀበን ቀርቶ መስሏቸው ሊመልሰን ያልፈለገበት ጊዜ የለም። ለዚህ ነው እኔ በቆምኩበት ጉባኤ ሁሉ ሌባ ነበርኩ፣ ዱርዬ ነበርኩ፣ መጅራት መቼ ነበርኩ ሆነ ምላል አለቀ። ተሸፍኜ እኔ ከሰማይ ወረድኩ መልአክ ቅዱስ አላልኩም። ትናንትና መጅራት የመታው ሰውዬ ጉባኤ ቢመጣስ የሰው ያቋለው እኮ ነው ቢለኝ ቀድሜ ተናግሬያለሁ። እፍርት የለም። እስቲ አሜን የለም። ስለዚህ በምህረቱ በሚታመኑ በሚፈሩት እግዚአብሔር ምን ይለዋል? ደስ ይለዋል። እግዚአብሔር መፍራት ማለት ተግባር ኑሮ ነው፣ ህይወት። አስደስቱት እግዚአብሔር። አሁን እግዚአብሔር ደስ ማሰኘት ትፈልጋላችሁ? ፍሩት። በምህረቱ ታመኑበት፣ ተደገፉበት። እግዚአብሔር አንድ ጊዜ ኃጢአታችሁን ይቅር ብሎ ተቀብሏቸዋል። እንደገና እሱን የፈራ ነው ስንል ደስ የሚል ከሆነ በቃ መፍራታችን የሚያስደስተው ከሆነ ፈርተ ነው አክብረ ነው እንድንኖር እግዚአብሔር ይርዳል። መጽሐፍ ስለ ኢየሱስ ኢሳይያስ ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ ምስማን ነው። ኢሳይያስ 11:2 እና 3 ቁጥር ላይ እንደዚህ የሚል ቃል አለ። እግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል ይላል። ማለት ኢየሱስ ያርፍበታል ይልና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራቱ ደስ ይለዋል። አይገርማችሁ? እግዚአብሔርን በመፍራቱ ደስ ይለዋል። አይኑ እንዳየ አይፈርድም፣ ጆሮም እንደሰማ አይበይንም ይላል። ስለ ኢየሱስ ሲናገር ኢየሱስ ላይ የመጣውን ነገር ሲነገር የጥበብ መንፈስ ነው፣ የማስተዋል መንፈስ ነው፣ የምክር መንፈስ ነው፣ የኃይል መንፈስ ነው፣ እግዚአብሔርን የመፍራት መንፈስ ነው ያረፈበት ኢየሱስ። ጌታችን እኮ እንደዚህ መጽሐፍ እግዚአብሔርን ስለ መፍራቱ ተሰማለት ይላል ጸሎቱ። አይገርም? በሱ እኮ ነው ደስ የሚለኛል፣ ደስ የሚለኝ የምወደው ልጄ ያለ አባቱ ደስ የሚል። ለምን ኢየሱስ ወዳለው አይ ላቭ ዩ ዳድ ምናምን ስላለው አይደለም። ሰማይ ከፍቶ ያን ድምጽ ያወጣው አይ ላቭ ዳድ ስላለው አይደለም። አባቢ የኔ ጌታዬ ይኸውላችሁ፣ በጣም የተሽሞነም ሆነ ኢየሱስን ስም በቁልምጫ ምናምን ጠርታችሁት እግዚአብሔር መፍራታችሁን አታሳዩ። ኢየሱስ እንዴት እንዳሳየ ታውቃላችሁ? የእግዚአብሔር መንፈስ አለበት፣ የጥበብ መንፈስ አለበት፣ የማስተዋል የእግዚአብሔር የመፍራት መንፈስ ያለበት ኢየሱስ ምንድነው ያደረገው? አባቱ ሰማይ ከፍቶ የምወደው ልጄ ያለው ኢየሱስ ዝቅ ብሎ በመታዘዙ ነው። ዮሐንስ እንዴ የዓለምን ሕዝብ ሁሉ ኃጢአት የሚያስወግደው በግሱ እኮ ነው መጣ እሱ ነው ምናምን ሲል ከዛኔ እኔ በፍጹም ያንተን የጫማ ጠፍር ልፈታ አይገባኝም አንተ ኖ ጽድቅን እንፈጽም ዘንድ ይገባናል፣ ጽድቅን መፈጸም አለብን ብሎ ሊያስተምር ዝቅ ሲል አባቱ ሰማይ ከፈተ፣ መንፈስ ቅዱስ በርግብ አምሳል ወረደ፣ ሰማይ ተከፈተ። ደስ የምሰኝበት የምወደው ልጄ እሱ ነው፣ እሱ ስሙታል። ምን አድርጎ ዝቅ ብሎ በመንግስተ ሰማይ የሁሉ ታናሽ በተባለው ዮሐንስ እግር ስር ዝቅ ብሎ ሰሚት ሲያደርግ። እግዚአብሔርን መፍራት ተግባር ወሬ አይደለም። ዝቅ ማለት ነው።
እንበልጣቸዋለን ብለን የምናስባቸው ሰዎች ስር ግድስ ዝቅ ይበልጠዋል። የእግዚአብሔር ልጅ እኮ ነው ክርስቶስ በመንፈስ ቅዱስ የተጸነሰ እኮ። ይሄ ኤልሳቤጥና የዘካርያስ እኮ ልጅ ነው። የበረሃ ማርና አንበጣ እየበላ የመጣ የሆነ ሰውዬ ነው። 6 ወር ይበልጠዋል በመምጣት ወደዚህ ምድር ዘላለማዊ ቢሆንም እንኳን ግን ዝቅ አለና ሰሚት ሲያደርግ ሰማይ ያስከፍታል። ወገኖቼ መታዘዝ ሰማይ ያስከፍትላችኋል። ሰሚሽን ሰማይ ያስከፍትላችኋል። ሰሚሽን እግዚአብሔርን ደስ ያሰኘዋል። ስለዚህ ታላላቆቻችሁ ምናልባት የምትበልጧችሁ አለቆች እንኳን ቢኖሯችሁ ሰሚት አድርጉላችሁ። በቃ ህይወትና እድል እንደዚህ አገናኝቷቸው ይሆን በትምህርት ብትበልጧቸው፣ በሆነ ነገር ብትበልጧቸው፣ በእውቀት ብትበልጧቸው፣ ባሎችም ቢኖሯችሁ እንደሱ አይነት ሚስቶች እንኳን ቢኖሯችሁ ሰሚሽን ጥሩ ነው። ዝቅ ስንል እግዚአብሔር ከፍ ያደርጋል። እግዚአብሔር ማስተዋል ይስጠን። የሚፈራ ሰው ምሕረት ይበዛለታል። የእግዚአብሔር ምሕረት ፈርተን የምንኖር ሰዎች ምሕረቱ ለዘላለም ነው። እስቲ አሜን። እግዚአብሔር አምላክ እሱን በመፍራት ይባርካችሁ። ወገኖቼ ግድ የለም በደንብ አሜን ብትሉኝ ጥሩ ነው። ማይረባ ኮልኮሌ ሰጥቻችሁ ወይም ተናግሬባችሁ አሜን ከምትሉ በሚጠፋ ነገር በማይጠፋው ለዘላለም ከናንተ ጋር በሚኖረው በፍርሃ እግዚአብሔር ይባርካችሁ። እሱ ነው ሉቃስ 1:50 ላይ ምሕረቱ ለሚፈሩት ከትውልድ እስከ ትውልድ ይኖራል። ምሕረቱ ለሚፈሩት ከትውልድ እስከ ትውልድ ይኖራል። ለምን ለሚሉት ለሚፈሩት። የምትፈሩት ከሆነ ዘራችሁን ሁሉ እግዚአብሔር አምላክ አሻግሮ ይሰጣችኋል። እስቲ አሜን በሉ። እግዚአብሔርን ለሚፈሩ ምሕረቱ ከትውልድ እስከ ትውልድ ይሄዳል። የእግዚአብሔር ምሕረት ከቤታችሁ፣ ከጎጆአችሁ፣ ከልጆቻችሁ፣ ከትውልዳችሁ፣ ከዘራችሁ እግዚአብሔር ከሰጣችሁ የአብራካችሁ ክፋዮች እግዚአብሔር ምሕረቱ ለዘላለም ከነሱ ጋር ይቀጥላል። እግዚአብሔርን ፈርቶ የወደቀ እግዚአብሔርን ፈርቶ ያፈረ እግዚአብሔርን ፈርቶ ዘሩ የተበላሸ የለም። እመኑኝ እኔን ዛሬ ምንም እንኳን የሚያታግል ቢሆን ህይወት በተለያየ ፈተና ውስጥ የምታልፉ ቢሆን እግዚአብሔርን እየፈራችሁ ስጋችሁን በጥርስ ነክሳችሁ ፈራሃ እግዚአብሔርን ለብሳችሁ ዋጋ እየከፈላችሁ የምትኖሩ ሰዎች እግዚአብሔር ዘራችሁን ይታደጋል። እስቲ በደንብ አሜን እንዳይመስላችሁ። እግዚአብሔር ይከፍላል። እንደሱ ነው የሚናገረው። ሌላው የጽድቅ ፀሐይ ትወጣላችኋለች ይላል መጽሐፍ ሚልክያስ ላይ ምዕራፍ 4 ስሜን ለምትፈሩ ስሜን ምን ለምትሉ ለምትፈሩ የእግዚአብሔርን ስም ለሚፈሩ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣለች። ፀሐይ በከንፈሮቻችሁ ፈውስ ይዛ ትወጣለች ይላል ይሄኛው ትርጉም። የጽድቅ ፀሐይ ትወጣላችኋለች። ጨለማችሁ ላይ ፀሐይ ይወጣል። እስቲ አሜን። የጽድቅ ፀሐይ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ፈውስ ይዞ ትወጣለች። እናንተም እንደ ሰባን ቦሳ እየዋረቃችሁ ትወጣላችሁ ይላል። ኢየሱስ ጌታ ነው። ማን ነው ይሄ? ስሙን የሚፈራ ሰው እንደ ሰባን ቦሳ እየዘለሉ ይወጣሉ፣ እየቧረቁ ይወጣሉ። ስሙን የሚፈራ ሰው በደስታ ደስ ብሎት ነው የሚኖረው። አይሳቀቅ፣ አይፈራም ነገር። ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ። ከዛስ እኔ በምሰራበት ቀን ደግሞ የእኔ ምኖች ናችሁ፣ ገንዘቦች ትሆናላችሁ። ለነማ ለሚፈሩት ነው የተሰጠው። ብራዘር እኔ በምሰራበት ቀን ገንዘቦቼ። ተመልከት፣ ገንዘብ፣ የእግዚአብሔር ገንዘብ። እግዚአብሔር ይውላችሁ ለኛ የተሰጠን ገንዘብ የወረቀት ገንዘብ ነው። የእግዚአብሔር ገንዘብ ደግሞ የሚፈሩት ሰዎች ናቸው። ብዙ ጊዜ እኔታ ትምህርት ቤት ነው ይሄን ጥቅስ ማቀው። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት የጥበብ መጀመሪያ ነው። እግዚአብሔርን መፍራት የጥበብ መጀመሪያ ነው። የጽድቅ ፀሐይ መውጣት ብቻ አይደለም፣ ፈውስ በከንፈራችን ላይ መሆኑ ብቻ አይደለም፣ የሱ ገንዘብ መሆን ብቻ አይደለም። የጥበብ ሁሉ መጀመሪያ ነው እግዚአብሔርን መፍራት። የእውቀት ሁሉ መጀመሪያ፣ የማስተዋል ሁሉ መጀመሪያ ነው። የመታመን ሁሉ መጀመሪያ ነው። በቃ መጀመሪያው አንደኛ። ይሄን ከጣልከው ምንም የለህም። ይሄ ነው በቃ። አሁን ከምድሪቱ በጣም እንደሆነ ነገር እንደ ቀይ ቀበሮ እየጠፋ ከቤተ ክርስቲያን እየጠፋ ከትውልድ መካከል እየጠፋ ያለው ነገር ፈራሃ እግዚአብሔር ነው። ፈራሃ እግዚአብሔር ነው። እግዚአብሔር አለ። አሜን አለ። የሚፈራ ነው። መፍራታችንን በተግባር መፍራታችንን በመታዘዝ መፍራታችንን አክብሮት በመስጠት መፍራታችንን በስግደት መፍራታችንን በጸሎት መፍራታችንን ራሳችንን አሳልፈን በመስጠት ነው የምንገልጠው፣ ወሬ አይደለም። ፈራሃለሁ ምናምን ብለን ስለዘመርን አንፈራው፣ በመታዘዝ ነው። እግዚአብሔር ይርዳ። መፍራት የህይወት ምንጭ። መፍራታችን የህይወት ምንጭ በማንም ቁጥጥር ስር ያለ የሚመነጭ። እግዚአብሔርን ስትፈሩ የህይወት ምንጭ ፈለቀ። ክብር ለእግዚአብሔር ይሁን። ለዚህም ጥቅስ ምሳሌ 1:7
እግዚአብሔርን መፍራት የእውቀት መጀመሪያ ነው፣ ቂሎች ግን ጥበብን ተግሳጽን ይንቃሉ። ምሳሌ 9:10 የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱን ማወቅ ማስተዋል ነው ይላል። የሕይወት ምንጭ ነው። ምሳሌ 14:27 እንደዚህ ይላል፣ እግዚአብሔርን መፍራት የሕይወት ምንጭ ነው፣ ሰውን ከሞት ወጥመድ ያድነዋል። ከሞት ወጥመድ ያድነዋል። የተዘጋጀ ወጥመድ ውስጥ ልትገባ ስትል እግዚአብሔርን መፍራት ያድናል። መጽሐፍ ነው የሚናገር። ያድነዋል፣ ከሞት ወጥመድ ያድነዋል። ክብር ለእግዚአብሔር ይሁን። ለዚህ ነው ያዕቆብ ትዝ ይላችኋል፣ ላባ ሊገለው ምናምን መጥቶ ምናምን እንት ሲለው አንተማ አለው፣ ምክንያቱም ጭካኔውን ስለሚያውቅ ዛሬ አባቴ የአብርሃም አምላክ የይስሐቅ ፍርሃት ከኔ ጋር ባይሆን ኖሮ ባዶ እጄን ነበር የምትሰደኛል። አይገርማችሁ? ባዶ እጅ ነው የሚያስቀረኝ ልታስቀረኝ የነበረው። ዛሬ ከኔ ጋር ግን ደግነቱ የአባቴ ፍርሃት ነበር ያለ። ወገኖች የኛ ፍርሃት ልጆቻችንን ይጠብቃል። የኛ ፍርሃት ትውልዳችንን ይጠብቃል። ከሞት ወጥመድ ይታደገናል። እስቲ አሜን በሉኝ። እንዲሁ እንደሚያከስር ምንም ጥቅም እንደሌለው ዋጋ ቢስ እንደሆነ እግዚአብሔር ባክስቴ ደዛ እግዚአብሔር መፍራት ማን ምን ሆነ ባክስ እንደሚሏችሁ እንዳይመስላችሁ። አንዳንድ ሰዎች ይኸውላችሁ እግዚአብሔር ተጣሞ ስለሆነ ህይወታቸው የተቀመጠው እነሱም ጠማማ ናቸው። እግዚአብሔርን በጠማማ መንገድ ከተማርከው ህይወትም ጠማማና ውልክፍክፍ ነው የሚወጣው። እግዚአብሔር በጣም ደግ ነው። እንደምታስቡት አይደለም። ባካተፍረው ይራዝ ግዴ እንደ ኢዮብ ሚስት ማለት ነው። አሁንም ተፈራዋል፣ አሁንም ንጽህናን ተጠብቃል። ለሱ እንዲያድርቁ እንደዚህ እኮ ያለችው አሁንም ቅንነት ምናምን ያ እንደ ድሮ አሁንም ይሄ ሁሉ ነገር አድርጎ አሁንም እንደዚህ ያተው ምን ላድርገው? ሰደበው እንዴ! እሺ ልዩ ምንድነው ይላካት? እሺ ሰድቤውስ በቃ ሙት እንዴ! ሰድበው ኑር ቢሆን እሺ ሰድበዋለሁ። ለመሞት ለምን እሳደባለሁ እኮ ነው እንዴ! ሰድበው ኑር እኮ አይደለም ያለች፣ ሰድበውና ሙት። እምሞት ከሆነ ለምን እሳደባለሁ? እስካሁን ጠብቄያለሁ፣ ለምን ዝም ብዬ አልሞት? አያችሁ ሰነፍ አንቺ ያላት አሁን እንደ ሰነፍ ሴት ተናገርሽ ያላት። ሰደበውና ሙት። ጽድቅ አሁንም በጣም ብዙ ወጣቶች ሲፈተኑ አውቃለሁ። እኔ ጋር ይመጣሉ። በተለይ ከ30 ዓመት በላይ የሆኑ ወጣት ሴቶች ወንዶችም አሉ አልፎ አንቺ ዝም ብለሽ ጽድቅ ቅድስና ይጓድል ተብለሽ ዞሮባቸው ጨው ብሎባቸው ይመጣሉ። ተሳስቻለሁ እንዴ ፓስተር? አልተሳሳትሽ። ይሄ ጓደኞቼ በዚህ እኔ ዝም ብዬ ወደኋላ ጌታን ብዬ ዝሙን ብዬ ወደኋላ ቀርቼ ይሄው ባዶዬን ይሄው በቃ እንደሱ ሙቺ። እሱ ክብር ነው። አሜን። ክብር ነው። የህይወት ምንጭ ዘር ማንዘርሽ እየቀዳ የሚጠጣው የህይወት ምንጭ። ምን ጥቅም አለው ካለመፍራት? አለመፍራት ምን እንደሚያመጣ ልንገራችሁ። አለመፍራት ሐዘን ያመጣል። አለመፍራት ሞትን ያመጣል። አለመፍራት ትውልድን ይበክላል። የእናንተ አለመፍራት ዘራችሁን ያበላሻል። በድፍረት እግዚአብሔርን ደፍረው ህይወትን አመሰቃቅለው በንጹህ ደም ላይ እርምጃ የወሰዱ ንጹህ ደም ያፈሰሱ እግዚአብሔርን ያልፈሩ ተደብቀው ወንጀል የፈጸሙ ተደብቀው አመጽ የሰሩ ተደብቀው ክፋትን ያደረጉ እግዚአብሔርን እንደሌለ የቆጠሩ አንድ ሰው አታወጡልኝም። ዘር ማንዘራቸው ዱቄት ነው ይሆን የለም። እዚህ መጽሐፍ ውስጥም የለም፣ መሬትም ላይ የለም። ለጊዜው ይመስላል ኃጢአተኛ እንደ ዘንባባ ይላል መጽሐፍ። እንደዚህ ድንገት ደግሞ ይጠፋል። የህይወት ምንጭ ነው እግዚአብሔርን መፍራት። ለልጆቻችሁ ማያልቅ ምንጭን ስጧቸው። ማያልቅ ምንጭ ነው ያልኩት። ታንከር አትግዙላቸው። በዘራችሁ ታንከር ገዝታችሁ ታንከር አትሙሉላቸው። አይበቃቸውም። ምንጩ ግን አያልቅ። እስቲ አሜን። የህይወት ምንጭ፣ ቀርተው የሚጠጡት ምንጭ፣ በዘመናቸው ሁሉ የሚኖሩበት ምንጭ። ይሄ ምን ከየት ነው የሚመጣው? እግዚአብሔርን ከመፍራት። ምሳሌ 16:6 በፍቅርና በታማኝነት ኃጢአት ይሰረያል ይልና እግዚአብሔርን በመፍራት ሰው ከክፋት ይርቃል። እግዚአብሔርን ስትፈሩት ከክፋት ትርቃላችሁ። አጥፋ፣ ግደል፣ ትናርግ የሚልህን ተሻሸዋል። መቼ? እግዚአብሔርን ስትፈራው።
በፍቅርና በታማኝነት ከኃጢአት ይሰራያል። ታማኝ እንሁን። የተሰማን እውነት ነው፣ የከፋን እውነት ነው። በፍቅር ታማኝ እንሁን። እግዚአብሔር ፊት እንምጣ። ከዛ እግዚአብሔርን ስንፈራው ደግሞ ከክፋት እንርቃለን። ልናደርግ ያሰብነውን ክፋት እንተወዋለን። በመጨረሻ የአዲስ ኪዳን ቤተክርስቲያን የምታድግበት ስሙኝ በደንብ ቤተክርስቲያን እውነተኛ ያሁን የቤተክርስቲያን እድገት እንዳይመስላችሁ። እኔ በጣም ነው የሚያሳዝነኝ። ፈሪሃ እግዚአብሔር የወደቀበት የቤተክርስቲያን እድገት የለም። አይደለም የሆነ ጀማ ነው እያደገ ያለው፣ ኮሸሌ ቅጠል ነው። አንድ ነገር ኮሽ ቢል በእውነት መቆም ይችላል ወይ? አይመስለኝም። ምክንያቱም ቤተክርስቲያን ፈሪሃ እግዚአብሔር ከሌለ እግዚአብሔርን እየፈራን ካልሆነ የምንበዛው ፈሪሃ እግዚአብሔር ጥለን የምንበዛ ከሆነ ሌላ ነገር ነው እየበዛ ያለው። አስፈሪ ነው። ይሄ ሁሉ ታዲያ ክርስትና ይሄ ሁሉ እግዚአብሔርን የሚያቅሰው ሀገር ላይ ያለ ለምን እንደዚህ ሆንን? ፈሪሃ እግዚአብሔር ሸሽቶ ሰው በድፍረት ሰውን ያጠፋ፣ የሰው ቤት እያፈረሰ፣ የሰው ገንዘብ እየወሰደ፣ የሰው ነገር እየበተነ፣ የሰው ትዳር ውስጥ እየገባ ነገሮች እያበላሽ አመጽ እየተሰራ በኢየሱስ ስም የተጀመሩ ፕሮግራሞች ውስጥ ሰዎች የሚሞቱበት ነገር እየተደረገ አመጽ እየተሰራ በዚህ ሁኔታ አደግንና በዛን አይሰራም። አዲስ ኪዳን ቤተክርስቲያን ታስታውሳላችሁ። ጳውሎስን ሳውል በነበረ ጊዜ መጣ፣ ተገናኘው። ከዛ ብርሃን ማነህ አንተ አለው። የምታሳድደኝ ኢየሱስ ነኝ አለው። ከዛሬ ጀምሮ ብታሳድደኝ ይብስብሃል፣ አጠናፍርሃለሁ አለው እግዚአብሔር። ያ ያለ እግዚአብሔር ጌታ ያለ እኮ አንተ ማነህ? የናዝሬቱ ኢየሱስ ነኝ አለው። ለምን እንደው የምታሳድደኝ አለው። እንዴ አንተን ነው እንደማሳድደው? እና እሱ እኮ የሚያሳድደው ጴጥሮስን ነው፣ ሐናንያን ነው። እንዴ አንተ ነህ እንዴ? ታዲያስ? ከዛ ሳውል ጌታ ሆይ ምን አደርግ ዘንድ ትወዳለህ? ምን ላድርጋለሁ? አሁን የምታደርገው ስሜን ትሸከማለህ። እሺ። ስለ ስሜን መከራ ትቀበላለህ። እሺ። አሁን የሚጸልይልህ ሐናንያ የሚባል ሰው አለ። እሺ ሂድ ይጸልይልሃል። አይኑ ተደፍኗል፣ አይኑ ታውሯል። የመጣው ብርሃን ጥሎታል። እየተመራ ሄደ፣ ተጸለየለት፣ ወጣ፣ መሰከረ፣ ታምር ሆነ። የሚገርም ነገር መሆን ጀመረ። ከዛስ በጣም የሚገርም ነገር መደበላለቅ ጀመረ። ከዛ እዛው ምዕራፍ 9 ቁጥር 31 ላይ እንደዚህ ይላል፣ ይሁዳም ሁሉና በገሊላም በሰማርያም የነበሩት አብያተ ክርስቲያናት በሰላም ኖሩ ይላል። አንድ አመፀኛ አሳዳጅ ሰውዬ እየተከታተለ ቸርች የሚያፈርስ ቅዱሳንን የሚያስር የሚገድል የሚያስገድል ሰውዬ ተመታ። እግዚአብሔር ያዘው። ብርሃን በራለት፣ ወንጌል በራለት። የኢየሱስ ስም መጣ፣ ገባው፣ ተሸከመ፣ መከራ ለመቀበል ወጣ፣ ቆመ፣ ሰበ፣ ታምር ሆነ። ከዛስ በሰላም ኖሩ፣ ታነጹ ሚልና በእግዚአብሔርም ፍርሃት በማፍርሃት በእግዚአብሔርም ፍርሃት በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበር። አያችሁ፣ መብዛት ከእግዚአብሔር መፍራት ጋር ነው። ጤነኛው ኦርጋኒክ የሆነው እድገት ከመፍራት ጋር ነው። በጣም ብዙ ደፋፋር ሰዎች፣ እኔ እዚህ ቤት ብዙ አመፀኛ ሰው መጥቶ ያውቃል ወገኖቼ። በጣም ብዙ አይችሉትም። እግዚአብሔርን የማይፈሩ ሰዎች አይችሉትም። ከዚህ ምስራቅ ለሚወጣው እኔ በጣም ጀግና ነኝ እያልኩ አይደለም፣ የእግዚአብሔር እውነት ስለሆነ የሚነገረው። አይቻልም። አመፅ እየሰሩ እግዚአብሔርን እየተዳፈሩ እህቶችን እያስነወሩ ወንድሞችን እያስነወሩ እያምታቱ ሰዎችን እያስለቀሱ እግዚአብሔር ቤት መከማቸት አይቻልም። ኃጢአተኛ ሰዎች አይፈልግም ነው ወይ የምትለው? ይፈልጋል። ግን ንስሐ ገብተህ መንገድ ትቀይራለህ። እግዚአብሔርን መፍራት መንገድህ መቀየር አለበት። ሰውስ መጥቶ እንደገና ብንበዛስ እንደዙ ማት ቱርዬ ማት አምታታው በከተማ ማት የሰው ገንዘብ የወሰደ ብዙዎችን የሚያስለቅስ በጣም ብዙ ነገር እያደረጉ ከተለያየ ቦታ ይመጡ ነበር። እኔ ጋር ሴቶችን እያስነወሩ ይመጡ። ስማቸውን አልጠራም መቼም እዚህ ያውቁታል እነሱ። ያንን ነውር ተሸክሞ መቀጠል አይችሉም። ፍርሃተ እግዚአብሔር አይችሉት። በእግዚአብሔር ፍርሃት በመንፈስ ቅዱስ መጽናናት። እግዚአብሔርን የሚፈሩ ሰዎች ያሉበት ቦታ የመንፈስ ቅዱስ መጽናናት አለ። ያጽናናል ጌታ። ክብር ለኢየሱስ ይሁን። የመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበር ይላል። ከበዛን አይቀር እግዚአብሔርን በመፍራት እግዚአብሔር ያብዛል። እግዚአብሔር ለቤተ ክርስቲያን የሚፈሩ ሰዎችን ያብዛል። በቃ በሄዱበት ቦታ ለምን መሰላችሁ? እነዚህ የሚበዙት እግዚአብሔርን በመፍራት የሚበዙ ሰዎች ፈውስ ነው ከንፈራቸው ላይ ያለው እንጂ እንትናል ሞት አይደለም፣ በሽታ አይደለም። አሁን እኮ በከንፈራችን ላይ ምንድነው ያለው? በሄድንበት ቦታ እርግማን፣ በሄድንበት ቦታ ሰዎችን ሚኮንን፣ በሄድንበት ቦታ ሞት፣ ጦርነት የሚያውጅ አሁን
ነው የሚወጣው ነው። እኔ አሁን ቤንጤዎች በጣም ተጠንቀቁ። ክርስቲያንን የምትሉ ካፋችሁ የምታወጡት ነገር ጦርነት እንዳይሆን፣ ሰውና ሰው የሚያጋድል እንዳይሆን፣ እንደ ቀላል ክብሪት እንዲያሉ የሚጫወቱ ክርስቲያኖች አውቃለሁ። ሃይማኖት ጦርነት ሊያስነሱ አልነድ ብሏቸው እንጂ የማይሞክሩት የለም። ለምን እኛ በጣም ፐርፌክት ነን እናንተ መጥፎ ናችሁ ብሎ አሕዛብ ልዩነት የለውም። አትድከም። ልዩነት የለ። እግዚአብሔር አያዳላ። ለሰዎች ልጆች ሁሉ ነው ኢየሱስን የሰጠው፣ ለተወሰነ ግሩፕና ቡድን አይደለም። ስለዚህ መንቀሽቀሻችንን ትተን በፈርሃ እግዚአብሔር በጥንቃቄ በጽድቅ ኖረን ፈውስ በከንፈሮቻችን ላይ ሆኖ የእግዚአብሔር ገንዘብ ሆነን ለልጆቻችን ምንጭ፣ ለትውልድ ምንጭ፣ የሰላም ምንጭ፣ የረፍት ምንጭ፣ የደህንነት ምንጭ ጥለን መሄድ አለብን። መሞታቸው አይቀርም። ግን ምንጩ ምንድነው አይደል? ምንጩ ምንድነው? ዛሬ የዘራነው ዘር የሚያድገው መዝራታችንን ብቻ እንየው። መዝራታችንን ማለት የሚያድገው ነገር እኛ ከሄድን በኋላ የሚያድገው ለማን ነው? ያጭዷታል እኮ። እንደ ቀልድ የምንዘራው ነገር ማደጉ ስለማይቀር ማለት። ስለዚህ ራሳችሁ ላይ፣ ቤተሰባችሁ ላይ፣ ቤተክርስቲያን ላይ፣ ሀገር ላይ፣ ትውልድ ላይ የምንዘራው ነገር በፈርሃ እግዚአብሔር የተቃኘ ይሁንልን። እግዚአብሔር ማስተዋል ይስጠን።